Hello guys, እንዴት ናችሁ? ሰላም ናችሁ ወይ? ዌልካም ቱ ቻናል ዲስ ኢዝ ከብም ከዛም መልካም ተራበላ ካንደን ተሮ ቦሽ ቻናል ወጣም ነው ቻናል ሰብስክራይብ ማድረጉ እንዳትረሱ። በእናታችሁ ሰብስክራይብ አድርጉ። እንደን ምንድነው ነገራችሁ የፈለኩት ማለት ነው። ዛሬ እዚህ ጋር ላይ ማለት ነው በጣም አነጋጋሪ የሆኑና ብዙ ሰዎችን የሚሰሙ ግን ደግሞ በውስጥ የሚሰራውን እኔ ላይ የሚሰራውን ነገር ልንገራችሁ። ደግሞ ከነ ምክንያቱ እንገራችኋለሁ ማለት ነው። እዚህ ሱቅ እንትን ሲሄድ ማለት ነው የተኛው ነው ሱቅ ሲሄድ ማለት ነው። በቃ የሆነ በቃ በጣም ሪያክቱ እንትን ያደርጉኛል ማለት ነው። ከዛ እኔንም በጣም እንትን ያደረጉኝ እንደሆነ ምናምን እንትን ይሰማቸዋል ሀበሾች ማለት ነው። እኔም በቃ ላይ አይደለም ስደት በቃ የሆነ በቃ አይደለ በቃ በጣም የተጣለ በቃ በጣም የተፈነፈነ እንትን እንትን ማለት ነው። በጣም እንትን ያደርጉኛል ማለት ነው። ባይ ዘ ወይ እዚህ ብቻ አይደለም ስዊዘርላንድም አንድ ሰው ይቀጥለውበት ነበረ ማለት ነው። ግን ደግሞ እዚህ ሆላንድ ላይ በጣም የተጋነነ ነው። ባይ ዘ ወይ እንደነገርኳችሁ እርዱን ምናምን ይላሉ ማለት የትኛውን ቦታ ብትሄዱ ማለት ነው። ከዚህ ነው ወሬው ያስተላልፉት ማለት ነው። እንደዛ አይነት ነገር ያመጡት ደግሞ ሀበሾች ናቸው፣ ኢሮቦች ናቸው ማለት ነው። ከዛ እዚህ ሀገር አይደለችም፣ ምንም የላትም ባይ ዘ ወይ ማለት ነው። እኔን ደግሞ ለምን መሰላችሁ ማለት ነው። አሁን አይ ቲንክ የሆነ ነገር ሊያስረዱኝ የሚፈልጉት ነገር አለ መሰለኝ። አይ ቲንክ የወረቀት ነገር ነው። አይ ቲንክ አላውቅም ማለት ነው። ልክብን ሀሳቢዎች ነን ምናምን የሚሉት ናቸው ባይ ዘ ወይ፣ ግን እንደዛ አይደለም ማለት ነው። ከዛ ምን ያደርጋሉ ማለት ነው። የሆነ በቃ ከእንትን ጋር ይስማማሉ ማለት ነው። ከሀበሻ ጋር ወይም ደግሞ እዚህ ሶማሊያ ያለች ከእሷ ጋር ከየትኛውንም ሰው ጋር ይስማማሉ ማለት ነው። ከዛ ይሁን መጀመሪያ የሆነ ነገር ያደርጉብሻል ማለት ነው። እንድትናደድ ይሄንን ነገር ተናግሬ ነበር። የሆነ አረብ ነበርና ከዛ በቃ እንድናደድ ምናምን እንትን ያደርገኛልና ከዛ እንትን ያደርገኛል ማለት ነው። በቃ ያውቁታል ማለት ነው። አሁን ሰው በሆንሽ ሰዓት ምንም አያደርጉሽም፣ አናድርሽም ምናምን ሊያዩሽ አይፈልጉም ምናምን ነገር ማለት ነው። ለዛ አይነት ነገር ላይ ምንም እንትን አያደርጉሽም ማለት ነው። በእንትን በሆንሽበት ሰዓት ላይ ማለት ነው እንደዛ አይነት ነገር ያደርጋሉ ማለት ነው። ግን ለገዛ ለሌላ ነገር ብሎ የተጀመረው ተብሏል ማለት ነው። ግን ደግሞ የኔ ኮፒያ ነው ተብሏል ማለት ነው። እሱ ነገር ግን ደግሞ እኔ ምንም ነገር አላደረግኳቸውም ማለት ነው። እናም እነሱ ብዛታቸው ማለት ነው። እኔ አንድ ሰው ነኝና እነሱ ብዛታቸው ማለት ነው። ደግሞ እኮ እንደዛ አድርጎ ማለት ነው በኋላ ነገር ላይ ማለት ነው የሆነ ነገር ስታያቸው ምንም ነገር አይረዱሽም፣ ደግሞ አይሆንም ይልሻል ማለት ነው። አይ ቲንክ በጣም መለመን ይፈልጋል መሰለኝ ኔዘርላንድ እና በጣም ደባሪ ሀገር ናት። በጣም ፈታኝና በጣም የምታስጠላ ሀገር ናት። እንዲሁም እኔ አፈሬ የነበረ ዝም የምለው ማለት ነው። በጣም በእነሱ ስለማፈር የሚያደርጉትን ነገር የሚያሳፍር ነገር ስለነበረ ማለት ነው። እኔ የሆነ ታይም ላይ አድግራት ላይ ነበርኩኝና በ2012 ከሳውዲ ሲመለስ ማለት ነው በኢትዮጵያ አቆጣጠር ማለት ነው 2019 ነው 2020 አይ ቲንክ እንደልሶ ያኔ ማለት ነው ምን ነበር መሰላችሁ ማለት ነው። ይሄ ምንድን ነው የሚባለው ይሄ ናሁም የሚባለውን የድሮ ፍቅረኛ የነበረ ምናምን ብያችሁ ነበር አይደል? እሱ ፍቅረኛ የነበረና ከዛ ምን ያደርጉታል ማለት ነው ያጎቴ ሚስት እህት ልጅ ማለት ነው እንደን በሙሉ ተመካክሮ ማለት ነው የኔ ያጎቴ ሚስት ቤተሰቦች ማለት ነው። ከዛ ምን ያደርጉታል ማለት ነው ለሱ በቃ በጣም እሷ ዳውን ራሷን ማድረግ አለባት እንደዚህ ልታበላሸት ይገባል ምናምን ተብሎ ማለት ነው ፈውስ ተሰጥቶ ማለት ነው። ፈውስ ተሰጥቶት ማለት ነው ምንድነው ማለት ነው እሱ ፍቅረኛ ነው እንገናኛለን፣ በሆነ መንገድ እንገናኛለን አንድ ላይ ብዙ ጊዜ አይደለም ግን ሳምታይምስ እንተኛለን ማለት ነው። ከዛ ፍቅረኛው ምንም ስለነበረ ማለት ነው እስከ መጨረሻ እንትን ሊሆን ስለነበረ ማለት ነው እንደነሱ ማለት ነው ውዶችዬ በጣም አይ ቲንክ ለትዳርም ተዘጋጅቶ ነበረ። ትዳር ታስቦ ነበረ ብያችሁ ነበረ እንዲሁም ከሱ ጋር ማለት ነው። ግን ደግሞ እሱን ምን ብለውታል ከሌላ ጋር ልታገባ ነው ምናምን ብለውታል መሰለኝ። አይ ቲንክ ቢኮዝ ማለት ነው እንዴ እሱ የሚሆነውን ነገር መሀል ላይ ምናምን ደስ አላለኝም እና ከዛ ሲሰጡት ማለት ነው በቃ የሆነ ጡትን የሚያስፈልቅ ነው ባይ ዘ ወይ እነሱ በተፈጥሮ ትልልቅ ጡት ስላላቸው ማለት ነው እንደዛ አድርጎታል ማለት ነው። ከዛ ሁሉንም ነገር ሰምቶታል ማለት ነው። አድግራት ላይ ግቢ ውስጥ የነበሩት ማለት ነው በዚህ የነበረች ሰናይት የምትባለው ነበረች ማለት ነው። በዚህ በቀኝ በኩል ደግሞ የሆነች ህይወት የምትባል ነበረች። እነሱም አውቆታል ማለት ነው። እንደን ሶ ባይ ዘ ወይ የተኛውንም ሰዓት ነው እንደን ብዙ ጊዜ አሁንም የምታዘበው ነገር አለ ማለት ነው። ከዛ እኔ ደግሞ ላይክ አስጠሉኝ ማለት ነው። የሆነ እንደዛ አይነት ባይ ዘ ወይ ቤተሰቦቼ እንዳልሆነና እሷ እናቴ እንዳልሆነች አውቀ ነበርና ከዛ ብዙ የምትናገረውን ነገር ወይም ደግሞ በእሷ የሚደርሰኝን ነገር እንትን መታገስ ስላልቻልኩ አንቺ እናቴ አይደለሽም ምናምን አልኳት ማለት ነው። የእሷ እህት ማለት ነው የእሷ ያጎቴ ሚስት እህት ልጅ መርሃዊት የምትባለው ማለት ነው የእሷ እናት ሁላ ማለት ነው አንድ ላይ ተባብረው ነበር እንደዛ የሚያደርጉት ትልልቅ ሰዎች ናቸውና በጣም ያሳፍራል ማለት ነው። እንደዚህ አይነት ቤተሰብ አለኝ ምናምን የሚባል ነገር ማለት አጎቴ ይጀላል ነበር እውነት እናገር ከተባለ በእንደዛ አይነት ነገር ላይ በፍጹም እጅ ያስገባ ማለት ነው። ከዛ በቃ ሰው የሆነው እሱ ብቻ ነው ባይ ዘ ወይ እኛ ቤት የነበረው ማለት ነው። ከኔ ቀጥሎ ማለት ነው ሰው የነበረው እሱ ነው ባይ ዘ ወይ ማለት ነው። አንደን ለሰው በጣም እንትን የሚሆነው ማለት ነው ባይ ዘ ወይ
ማን ነው የሚባለው የሞተውንም ደህና ነበረ። ግን ደግሞ እሱ በቀላል ነገሩ ትንሽ ይደናቅፋል። ደግሞ በጣም አስቸጋሪ ነው እና ግን ደግሞ ከዛ ማለት ነው ውዶች እንደዛ ብለን ማለት ነው እንደዛ ሲያደርጉ ማለት ነው እኔ በጣም ቀፈፍኳቸው ማለት ነው። በጣም ቀፈፍኳቸው ማለት ነው። ኋላ እየተከተልኩ ብዙ ነገር ያደርጋሉ ማለት ነው። ቀፈፍኳቸውና የሆነ በቃ የሆነ የሚደብር አክቲ አሳያቸው ነበር ያኔ ማለት ነው። ግን ደግሞ እኔ ኢሮብ ናቸው ምናምን ብዬ አይደለም ያደረጉት ነገር አስቡት ማለት ነው። እሷ ራሷን ዝቅ እንድታደርግ ብለው የጡት ፈውስ ምናምን አይሰጥም። ከዛ እሷ ማለት ነው እኔ ላይ ሲያደርግ እሱ ማለት ነው እሷ ያጉቴ ልጅ ታመመች ማለት ነው። ጡቷን በቃ ልትቆረጥ በቃ የሆነ ታማ ያለች ማለት ነው። የፈጣሪ ስራ ማለት ነው። ወደ ራስ ነው የሚመልሰው ማለት ነው። ከዛ ስትል ማለት ነው ብዙ ነገር ተደረገ ማለት ነው። እኔ በጣም እንትን ያደረግኳቸው ማለት ነው እሷና ያጎቴ ምስት እህት ልጅ እሷን እና በቃ ሶስቷቸውንም በጣም ነው እያስጠሉኝ ማለት ነው። እንደንም በጣም ሳውቃቸው ማለት ነው ዝም ብዬ አወራ ነበር። በቃ ማስመሰል ግዴታ ነውና ዝም ብዬ አስመሰልኩኝ እየሄድኳቸው ነበረ ማለት ነው። እንደዛ አይነት ችግር ከወንዶቹ ጋር ከአጎቴ ጋርም አልተፈጠረም፣ ከታናሽ ጋርም አልተፈጠረም። ምንም ነገር አክት አላሳየሁትም እሱን ማለት ነው። ታላቃችን ነበረ እሱንም ሁላ ምንም አክት አላሳየሁትም ማለት ነው። በእንደዛ አይነት መልኩ እኔም ቀፈፍ ምናምን አልቀፈፍኩትም ማለት ነው። እኔ ቀፈፍኩት ማለት ነው የአጎቴ ደስተን ሚስትና የሷ ልጅ ማለት ነው እንትን ማለት ነው። በጣም ቀፈፍኳቸው እና በቃ እንደዛ አይነት ቤተሰብ አሉኝ ማለት በጣም ከበደኝ ማለት ነው። ደግሞ ትልልቅ ሰዎች ናቸው እና ተባብረው እንደዛ ያደርጋሉ ማለት ነው። ከዛ ማለት ነው በቃ በጣም ያስጠሉኛል። በጣም የቀፈፍኳቸው ማለት ነው። አስቡት በቃ እሱን ደግሞ ምንም ላልናገር አልችልም። እሱን ነገርም ያደረገኝ ነገር በጣም ፈልቶኛል፣ በጣም ደብረውኛል ማለት ነው። እንደን ሶ እኔ ብዙ ነገር አይደለም ሌላ ብዙ ነገርም በውስጥ ያደርጋሉ። አይኑ አቃለው እኔ ግን በራሴ ነው እሱ ጋር የሚሄደው ማለት ነው። እሱ ግን ምን መስለው እኔ ተፈውሼ የሆነ ነገር ሆኜ ምናምን የሚሄድ ነው የሚመስለውና እንደዛ እያደረገን ነው ምናምን ይሉታል። ግን ደግሞ እኔ ልክ እሱን ላገኘ ሲል ማለት ነው 10 ጊዜ ስልክ ይደወለኛል ማለት ነው። በቃ የሚያደርጉትን ሲያጡ ማለት ነው። ከዛ እኔ ስልኩን እየዘጋዋባቸው ማለት ነው። በቃ እየጀመርኩትን ጨርሼ ነው የሄድኩት ማለት ነው። እየተናደድኩኝ ማለት ነው። እንደውም የሚቀጥል መስሎኝ ነበር፣ ግን ልቀጥል አልቻልኩኝም ማለት ነው። በንዴት ማለት ነው። እንደዚህ የሚሸወድ ሰው ደግሞ እኔ አልወድም ማለት ነው። መጀመሪያውንም በቃ የሆነ በቃ ጠንከር ያለ ሰው መስሎኝ ነበረ ማለት ነው። እንዲሁም የቀረብኩት ማለት ነው እሷ ፊት ማለት ነው። በቃ ሳይሰማት ምናምን ሲሄድ ማለት ነው በጣም ይሄማ ያዘልቃል ምናምን ብዬ ነበር የተኛውንም ሰዓት ብንገናኝ ማለት ነው። ከዛ ሰው ግን ወደ ኋላ ይመለሳል ብዙ ጊዜ እና ላይክ ይሄን ያህል እንኳን ባትደርቅም ማለት ነው። ግን ደግሞ ይሄን ያህል ክፍተት መስጠት ግን ይሄን ያህል በራስህ መንገድ ማለት ነው መድረቅ ባለበት ነገር ላይ መድረቅ እኮ እንትን ያደርጋል ማለት ነው። አሸናፊ ያደርጋል ማለት ነው። እንደን ሰው ይሄን ያህል ክፍተት የሚሰጥ ከሆነ በጣም ከባድ ነው ምናምን አልኩኝ ማለት ነው። ከዛ በየሱቁ ምናምን ነገር ማለት ነው እንትን ያደርጉኛል ማለት ነው። ግን አሁን ደግሞ እኔ በጣም የታዘብኩት ማለት ነው አሁን ባለፈው ማለት ነው እሱን ነገር በጣም ብዙ እንትን በቃ እኔን በጣም እንትን የሚያደርጉኝ መስላቸው ማለት ነው። ተከትሎኝ ይሄዳል ማለት ነው። ሱቅ ሄድ በቃ ተከትሎኝ ይሄዳል። እንደዛ እንዳያደርጉኝ ምናምን ነገር ደግሞ ሱቆች ተቀጥረው ነው የሚሰሩ ናቸው። በጣም ብዙ ሱቆች አሉ፣ ብዙ ሌላዎችም አሉ። ግን እነሱ ብቻ አይደለም ማለት ነው። እነዚህ ወደ አንዴኖቹም እንደዛ ያደርጋሉ ማለት ነው። ይሄን እንትን ነገር ነው ማለት ነው። እንደነሱ ለአባቴም ከሆነ ማለት ነው ደግሞ በቃ በዛ ላይ ምክንያቱ በዛ ላይ ብር ይቆረጣል፣ በዛ ላይ ማሳመሙኝ፣ በዛ ላይ የሚያቃጥላሉኝ በጣም ብዙ ነገር ማለት ነው። ባዶ የኔ ሀገር ልትመስለኝ ሁላ አትችልም። ሆላንድ በጣም ከባድ ህይወት ነው ያሳለፍኩባት እና እንደነሱ በጣም በቃ ላይ በጣም ነው የተቀፈፍኩባት ማለት ነው። እንደነሱ እኔ ምንም ሆነ አይተኛኝም። ምንም የሆነ ነገር አድርጌ ቢሆን ኖሮ ችግር የለውም ማለት ነው። ለሷ እኔ ይቅርታ ጠይቃለሁ ምንም አይመስለኝም ማለት ነው። ጥፋት በጥፋት አይደለም እንትን የማደርገው ማለት ነው። ግን ደግሞ ቢከርፉል እኔ ከእንደዛ አይነት ሰው ጋር በጣም ነው የምጠነቀቀው ማለት ነው። ስለዚህ እኔ በመናገሬ እንትን አይደለም እነሱ ራሳቸው እያደረጉት ነገር ነው። ደግሞ ዓለም የሚያውቅ ነገር ነው ማለት ነው። የትኛውንም ሰው ያውቃል ማለት ነው። ይሄንን ነገር ማለት ነው ኢትዮጵያ ውስጥ ያለም ያውቃል፣ ሌላ ቦታም ያለም ያውቃል፣ ብዙ ሰው የሚያውቃል ማለት ነው። ስለዚህ
ይሄንን እንትን ያደረገችው ማለት ነው መጀመሪያ የተቀበለችኝ ልጅ ናት እንደዚህ ያደረገችው ማለት ነው። ከዛ እነሱም ባይዘው ብዙ እንትን ውስጥ እያደረጉ ማለት ነው የኔን ነገር መቆመር ይፈልጋሉ፣ የኔን ነገር ወደ ሌላ ማስቀየር ይፈልጋሉ። እኔ በኔ ተጠቀመው ማለት ነው ምናምን ብዙ ነገር ማድረግ ይፈልጋሉ ማለት ነው። እኔ ደግሞ ቀድሞ ነግሬያቸዋለሁ ስለምንም ነገር ምንም አይመስለኝም። ስለዚህ የሆነ ችግር የሚመጣቸው ከሆነ በእነሱ ማለት ነው የራሳቸውን እንዲከላከሉ እንከን ጀምሮ ምንም ነገር ያያቸው ነበር ማለት ነው። ከዛ በቃ የሆነ ሱቅ ስትሄጂ ማለት ነው እንደዚህ በጣም አንቺ ምንም ቢሆን ማለት ነው በገንዘብ እንትን እያደረግሽ ማለት ነው አይሽም ሳምታይምስ ብለው ነው የሚሰጡሽ። ሳምታይምስ በቃ እጅሽ ላይ ሰጦሽም ጠረጴዛ ላይ እንደዚህ አድርጎ የሚሰጡሽ ማለት ነው። ጠረጴዛ ላይ አድርጉ እጄ ላይ አድርጉ እኮ ተስፋዬ ምንም ነገር እንትን የለብኝም ማለት ነው። ከዛው በየሱቁ ማለት በየሱፐር ማርኬቱ ሬዲ ናቸው ለኔ ማለት ነው። ከዛ እንደዚህ እንትን ያደርጋሉ ማለት ነው። እኔ ተሰዳገር ለከል እንደ ህፃን ምናምን ነገር ነው እንትን የሚያደርጉት ማለት ነው። ከዛ ማለት ነው እንደን ሰው ባይ ዘ ወይ አረብ ደግሞ ይላሉ ማለት ነው። ባይ ዘ ወይ ብዙ ጊዜ ደግሞ እኔ የሚገርም የሚለኝ ነገር ማለት ነው አረብ ሀገር ወደ አሜሪካ ነው እንጂ ያላኩኝ ማለት ነው። አረብ ሀገር እያለኝ ማንም ምንም ነገር አልነካኝም። ማንም ነገር ምንም እንትን አይለኝም። እንዲሁም ገንዘብ አይጠፋብኝም። ሰው ወንዶቹም አይደፍሩኝም። ወደዛ ምናምን ብሎ ነው እንትን የሚያደርጉት ማለት ነው። አንደን ምናልባትም ፍቅረኛም ካያስኩኝ በናጽነት ነው የሚይዘው። አንደን ሰው ምንም ችግር አልነበረኝም። ግን ደግሞ በቃ አደሰይም ማለት ነው። እንደዚህም አላኩኝም ወደ አሜሪካም አላኩኝም። እዚህ ያለውኝም በጣም በስቃይ መከራ ነው የምኖረው። አንዴት እንትን ያለው ነገር ካምፕ ውስጥ ነው የምትኖረው። ምግብ ምናምን ይሰጣል ማለት ነው። እዛም ይሰጣል ባይ ዘ ወይ ምግብ ካምፕ ምናምን። ግን ደግሞ የውጭ ሀገር ዜጋ አሜሪካኖች ሌላው ነገሮች ተረድቶ ነው ካምፕ የሚያወጡት ማለት ነው። እንደን ሶ እዛ ነበረ። ግን ደግሞ እዛ የሚቀመጡ ነበሩ። ግን በጣም ከባድ ነው ተብሏል እዛ መቀመጥና እንትን አልነበረምና ማለት ነው። እዚህ ሀገር ማለት ነው በጣም ብዙ ውርደቶችን ማለት ነው። ደግሞ ሳምታይምስ እኔ ጋር የሚቀመጡትን ይነሱብኛል፣ ያስነሱብኛል ማለት ነው። እነዚህ ፍቅረኛ ተብየው አፍቃሪ ተብየው ውጭ እንትና ተብየው ማለት ምንድነው እጭኛ ተብየው በጣም ብዙ መከራ ነው ያየሁት ማለት ነው። በቃ ትንሽ ስዊዘርላንድ ሲሄድ ነው እንትን ይተዛለብኝ። ስዊዘርላንድም በቃ ሱቅ ውስጥ እንደዛ እንትን አደረጉ ማለት ነው። ከዛ አላማቸው ምንድነው? በቃ እነሱ እርስ በርሳቸው እንትን እንዲያደርጉ ማለት ነው። አንዱ መጥፎ ካደረገሽ አንዱ መጥፎ አድርገሽ ማለት ነው። እነሱ በቃ ዘና ይበሉ አንቺ ላይ በቃ አንቺ የራስሽ ጉዳይ ማለት ነው። እንደርሶ ከዛ የሆነች ልጅ ነበረች አልኳቸው ማለት ነው። ከጮኛ ተብየው ነው ከውሽማ ተብየው ከሱ ጋር የተኛችው ተብላ ማለት ነው። እንደዚህ ራሷን እየደበቀች ነው በብልቷና በቀጥዋ በራሷ እንትቃ ማለት ነው። በራሷ ፌሪ ያደረጋት ማለት ነው። እና ለምን ትፈራለች ማለት ነው። እሱ ከፈቀደላትና እንትን ካደረገላት ማለት ነው። መንገድ ከከፈተላት ለምን እኔ እንትን ታደርገኛለች ማለት ነው። ተስፋ አይተ ብሏል። አላውቅም የማውቀው ነገር የለም ማለት ነው። ብዙ ነገር አለ ማለት ነው። እንደነ ሰው እኔ ምንም እንትን አይመስለኝም ማለት ነው። እሱ ደግሞ በግዴታ ወደደኝ የሚለው ሰው የለኝም ማለት ነው። ከዛ እኔ እንኳን ትንሽ ታይም ነው በጣም እንደዛ አድርጌ ቀፍቀፍቋቸው ነው። ተምነኛው ነው ታአት ላይ ደግሞ ይቀፉኛል ማለት ነው። እኔ ምክንያት ስለነበረኝ ነው። ጦቴንም ላይ ካስቡት እሱን ለሱ ፈውስ ሰጥቶት ማለት ነው። የውን ጦት ማስተለቂያ ነው፣ መድኃኒት ነው። እንደዛ አድርገባት እንደዛ አድርገህባት በየረጆው ላይ እንትን ይደረጋል። ባይ ዘ ወይ የሆነ ነገር ታስታለን ማለት ነው። የምትበላው ነገር ላይ እንትን ያስገባሉ፣ ቦርጭ ላይ በቃ የሆነ በቃ ብዙ ነገር ነው ሰው የሚሰራው ብዙ ነገር ማለት ነው። የማይደረግ ነገር የለም። ለማን አውቃለሁ ማለት ነው። የትኛውንም ሰዓት ማለት ነው አላሳልፍም። ያው በየትኛውንም መንገድ ቢሆን እንደሆነ ባላውቅም ማለት ነው። ከዛ ማለት ነው የኔዘርላንዱን ጉዳይ በጣም የከረረው ማለት ነው። ሴቶቹ ናቸው እንደዛ የሚያደርጉትና ብዙ ጊዜ ማለት ነው እኔ ወንዶቹ ትንሽ እንትን አላቸው ማለት ነው። ትንሽ እኔ ላይክ ሁለቴ ነው ሶስቴ ብቻ አይቻለሁ በህይወቴ ማለት ነው። በዚህ አመት ውስጥ ማለት ነው ያዩት እንጂ ወንዶቹ በጣም ደህና ናቸው። በቃ የሆነ እንትን ብለው አልፎታል ማለት ነው። ግን ደግሞ እኔ እየገረመኝ ነገር ማለት ነው ተስፋዬ እኔ በቃ ለወንድ እንትን አለኝ እንዲሁ አክራሪ ነኝ። አጎቴ ነው ያሳደገኝ። እንዲሁ ወንድሞቼ ነው በጣም ጥሩ ነገር እያደረጉልኝ ማለት ነው። ግን ደግሞ እነሱንም ይሄን ያህል እንትን አልነበራቸውም። በቃ ከቀናቱ ውጪ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው እናም ማለት ነው
ከዛ ማለት ነው እንደዛ የሚያደርጉት አረቦቹ እንትን አድርጉኝ ማለት ነው። በውስጥ በጣም ብዙ መጥፎ ነገሮችን ያደርጋሉ። እነሱም በጣም እልህ ይዟቸው ማለት ነው። ግን ደግሞ በጹም በጭራሽ እንትን አደርጉኝ ማለት ነው። አደርጉኝም ግን ደግሞ ስለ አባቴ እንትን ከሆነ ድረስ ማለት ነው እሱንም በቃ ለእኔም ጥሩ ነገር ስለሆነ እኔ አባቴንም ስም መጥራት እፈልጋለሁኝ ምናምን ስለ ፍቅረኛው ፍለጮኛው ተብዬው ፋክዩ ገደል ገባ ማለት ነው። ስለ ፍቅረኛው ፍለጮኛው ማለት ነው። ስለ አባቴ ወይም ደግሞ ስለ እኔ እንትን ከሆነ ግን ደግሞ ችግር የለውም። እኔ በቃ እኔም ስለምፈልገው ማለት ነው እኔ ልቀይረው እችላለሁ ምናምን ብዬ ልክ ልጠይቆቸው ስል ማለት ነው አይሆንም ማረኝ ስለኝ ጥልቅ ብዬ ወጣሁኝ ማለት ነው። ምክንያቱ እኔ ሄጄ ብቀይረው ማለት ነው ከእንደገና ወደዛ ከመለሱኝ ማለት ነው ለእኔ ፋይዳ የለውም ማለት ነው። ምክንያቱ መጀመሪያ መጠየቅ አለብኝ። ግን ደግሞ ምንም ማለት እኮ አይደለም እኔ ላይ የሚያደርጉት ሌላ ፕሌይ ነው እንጂ እኮ ምንም ማለት እኮ አይደለም። መቀየር ዳስ ዋይ ኢዚ ነገር ነው። ከዛ ቤተሰቦችሽ ገረዱ ማለት ነው። ከዛ ማለት ነው ውዶች እየነግራቸው የምፈልገው ነገር ማለት ነው በጣም የሚናቅ ሰው ማለት ነው እንደኔ የለም። ባይ ዘ ወይ እዚህ ሀገር እንደም ሶ እኔ ባይ ዘ ወይ ሴቶችም ወንዶችም አደሴም በአንድ አይኑ ነው የማያቸው ማለት ነው። ልክ ወንዶች ሴቶቻቸው እንደሚደብሩ ወንዶቻቸው ከዛ በላይ ሊደብሩ እንደሚችሉ ነው ማቁ ማለት ነው። እንደርሶ እኔ ለወንዶቹ ወይም ደግሞ ለሴቶች አይደለም በዚህ ዓላማ የመጣሁት ማለት ነው። ከማህበረሰቡ ጋር ደህና ግንኙነት ኖሮኝ ሰርቼ እንደ ስደተኛ ሊኖር ነው እንጂ እንደ ሀገሬ አይደለም እዚህ ሀገሬ የመጣሁት ማለት ነው። በዛ ላይ እታመማለሁኝ ማለት ነው። ግን እኔ እንትን ይመስለኛል አይ ቲንክ በቃ የሆነ ሀገሬ እንዳልሆነ በቃ እንዲሰማኝ ያደረጉኝ ነው። በቃ ላይ በጣም ከነሱ ዝቅ ማለት እንዳለብኝ ነው። አይ ዶንት ኖ በቃ የነሱን ፍላጎት ሊገባኝ አልቻለም ማለት ነው። ምክንያቱ እኔ የሆነ ነገር አስበውልኝ ብዬ የሆነ ነገር ስጠይቅ ምንም እርዳታ አላገኘውና እኔ መለመን ደግሞ አልችልም በተፈጥሮዬ ማለት ነው። መለማመጥ አልችልም። እንዲሁም በጣም በቃ ይሆናል አይደለ እንዲለማመጡ እንኳን የሚችለው ሰው ከሆነ በጣም ደስ ይለኛል ማለት ነው። እንደነ ሰው ከዛ ማለት ነው በጣም ብዙ ጊዜ ማለት ነው በዛ ላይ መቃጠል አለ መሰቃየትም አለ። በጣም ቤት መጥቼ ሁላ እረፍት የለኝም። በቃ በጣም ሸታታዎች ናቸው ከኔ ጋር የሚቀመጡት ጥቁሮች ምናምን ሸታታዎች። በዛ ላይ እንትንን ይፈውስታል ማለት ነው። ቅባቴን ይፈውስታል፣ ክሬሜን ይፈውስታል። በቃ ሁሉ ነገር የሚያስቀይሩታል። ልብሴ ሳይቀይር ሁሉ ነውላ ነው የሚፈውሰው። እንደነ ሰው ወዶችዬ እንደዛ ተብሎ ማለት ነው ላይክ በጣም ሪስፔክት እንደሚሰጥኝ ማለት ነው። በየቦታው እንደዚህ እንትን ያደርጉኛል ማለት ነው። ከዛ እኔ ባይደው ተራ ሰው ነኝ፣ አይነው አውቃለሁ። ተራ ሰው ነኝ፣ ችጋራም ነኝ፣ ስደተኛ ነኝ፣ ድሃ ነኝ። ምንም እንትን የለኝም ማለት ነው። ቤተሰቦቼ ድሆች ባይሆኑም ማለት ነው እኔ ግን ድሃ ነኝ ማለት ነው። ቤተሰቦቼ ድሆች አይደሉም፣ በጣም ሀብታሞች ናቸው። ግን ደግሞ እንዳጋጣሚ ሆኖ ነው እሱንም ማለት ነው። እንደን ሰው ውዶች ማለት ያለህን ጸጋ ማመስገን አለብህ። ስለዚህ እነሱንም እኔ ሌላ ሰው እንደሚሉት ድሃ ነን ምናምን አይባልም፣ ድሃ ሳትሆን ማለት ነው። ስለዚህ አለማመስገን ነው። ስለዚህ ማለት ነው ወደች እንደዛ ተደረገ ማለት ነው። በቃ አድሰይም ማለት ነው። የትኛውንም ቦታ ማለት ነው ሰዎቹ እንደዛ ነው የሚያደርጉት ማለት ነው። እንትን እየተቀባበሉ እንደዛ ያደርጋሉ ማለት ነው። ስዊዘርላንድም ሁላ አልቀረም ማለት ነው። ስለዚህ ማለት ነው ሁሎች ልነግራቸው የምፈልገው ነገር ማለት ነው እኔ ከጥያቄ አላስቀርም። ምክንያቱ ከቤት በኋላ የሚመጣ ነው ባል መጀመሪያ አንቺ ራስሽን መፍታት አለብሽ። ከታሰርሽበት ከመተተብሽ ከእንትን ካለብሽ ማለት ነው መጀመሪያ ራስሽን ማንጣት አለብሽ። ራስሽ ማድረግ ያለብሽን ነገር ካደረግሽ በኋላ ነው ሰውን መቀስ ያምጥችው ማለት ነው። ምክንያቱም እነሱ ምን እያገጠማቸው እንደሆነ ስለማታቂ ማለት ነው። ሰው ጣልቃ ስለሚገባ አይደለም። በመተትም ቀላል ይሆንለታል። ምክንያቱ አንቺ ራስሽን ካልሆንሽ ማለት ነው። ብዙ ጊዜ የምናገረው ነገር ይሄ ፖይንት የሆነ አይዲያ ነው። አንዳንድ ሰው ጋይስ ማለት ነው ህልና ያለው ሰው ሆኖ ማለት ነው ደህና ቢሆንም ማለት ነው ውስጡ ግን ሌላ ነገር አለ፣ ብዙ መተት አለ፣ ብዙ ነገር አለ ማለት ነው። እንደነሱ እንደዛ ሲሆን ማለት ነው ሰዎቹ በጣም እንትን ያደርጉ ማለት ነው። እኔ ምንም አይመስለኝም፣ አይዟቸው ወዶቼ ማለት ነው። ስለዚህ እነዛ ቢሆንም ማለት የትኛውንም ቦታ እንትን ብሎ ላይክ በጣም ይደብራል ማለት ነው። እኔ ለነሱ ነው ማፍረው ባይ ወይ ማለት በጣም ይደብራል። ምክንያቱ ሼም ፎር ነው። ምክንያቱ እኔ አንድ ነኝ፣ ቤተሰብም የለኝም። ችግሬን አውቆ አንድ ችጋራም ሰው ባስቸገር ማለት ነው እኔ አሜሪካዊም ቢሆን ማለት ነው ከዚህ ሁለች ስደተኞች ማለት ነው እቺ ልጅ ጨንቋት ጠቧት እየተቃጠለች ተሰቃየች ትኑር ማለት ነው
ሶ ሼምፉል ማለት ነው። እኔ የሚደብቅላቸው ነገር የለም። ባይ ዘ ወይ የምነግራቸው ነገር ማለት ነው በሙሉ ነገር ያልቻለኝ ማለት ነው። የምነግራቸው ነገር ይሄን ነው ማለት ነው። በዛ ላይም ብር ይቆረጣል፣ የነሱ ብር ነው። ዳስዋይ ግን ደግሞ ሰውን ደግሞ በረሃብ ወይም ደግሞ በችግር ወይም ደግሞ ሴት ነኝ ባይ ዘ ወይ ብዙ ነገር ያስፈልገኛል ማለት ነው። እኔ ባይ ዘ ወይ ሸርሙጣ ባይ ዘ ወይ የምበላውንም ባጣሁላ ሸርሙጣ መሆን አልፈልግም ማለት ነው። የሀበሻ እንደዛ የሚያደርጉት ውሸት እንትን የሚያደርጉት ለዛ ብለው ነው ባይ ዘ ወይ እኔን ሸርሙጣ ለማድረግ ነው ብለው ነው እንደር ሰው የነሱን አላማ ለዛ ነው። ስለዚህ እኔ ደግሞ ባይ ዘ ወይ እልህም አለብኝ ቢኖረኝም ምንም አይደለም። እንደ ሰው ነኝ። ባይ ዘ ወይ እኮ እኔ ባሪያ አይደለሁኝም ማለት ነው። ስለዚህ ሰው ነኝ። እንደነሱ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ብለን ማለት ነው። የመጀመሪያ ጥላቴ እናቴ ናት። የጎቴ ሚስትን ብትሆን ያችን ብትሆን ሁሉም እንጀራም ያለ ኖርማልም በቃ እነሱ ናቸው የመጀመሪያ ጥላቶች። እኔ ስለ እነሱ ግድ የለኝም። ለእነሱ ብዬ አይደለም እንግዲህ ስለ እነሱ ግድ የማይኖረኝ ምክንያት ስላለኝ ነው። ደስ ባይ ምክንያቱም ደግሞ ቀስ በቀስ ሳይገባን እኛ ነገርኳችሁ ነው። አንደን እሱ ልነግራችሁ የምፈልገው ነገር ማለት ነው በቃ ይሄንን ይመስላል ማለት ነው። እንዱን በቃ የሌለ ነገር በጣም ማወቅ ይፈልጋሉ። ስለዚህም ከኔ መስማት እንደምትፈልጉ አውቃለሁ ማለት ነው። መስማት ስለምትፈልጉ ብቻ እኔም ልነግራችሁ ተስፋዬ ሬዲ ስለሆንኩኝ ተስፋዬ ኖ ፕሮብለም አንዳንድ ሰው እንትን ያደርጋሉ። እነሱ ጠረጴዛ ላይ ያደረጉ እጄ ላይ ያደረጉ ፍታቸውን ቢያዞሩ ተስፋዬ ኖ ፕሮብለም ምንም አይመስለኝም አዶን ኬር ምንም አይመስለኝም ማለት ነው። አንዳንድ ሰው እኔ የማስበው ማለት ነው ሁሌም የራሴ እንትን አለኝ ማለት ነው። ስለዚህ አይደለም የዚህ ሀገር ሊሆንና ማለት ነው የዚህ ሀገር እንዲሆንኩኝ አይሰማኝም። ምክንያቱ አሁን ለአሜሪካ ብለው ከሆነ ማለት ነው ይሄ ሁሉ ነገር የተደረገው ተስፋዬ በቃ ክሎዝድ በቃ የእሱን ምዕራፍ እንዘጋዋለን፣ ወደ አሜሪካ ይሄዳሉኝ ማለት ነው። እንደን ሶ በጣም ብዙ እንትን የሚባሉትን ነገር ማለት ነው አደሰይም በቃ ደሳይ ፒፖስ ኖ ዲፈረንስ ማለት ነው። እንዲሁም ማለት ነው ሊቢያ በቃ ወደ አሜሪካ ነው እንጂ ያላከችን እኮ አገሯ ውስጥ ምንም ነገር አላደረገችኝም። እንዲሁም በጣም ብዙ የሚታሰሩ የሚገፈፉ የሚሰቃዩ ነበር። እኔ ግን ምንም አልሆንኩኝም ማለት ነው። ለኔ ለወድቄ ማለት ነው። እንደን ሶ በቃ ጥሩ ሰው አለመሰቃየት ለራስ ነው ባይ ዘ ወይ ማለት ነው። አልተቃጠልኩኝም እንትን አላልኩኝም። በቃ በራሴ ገንዘብ እየተከራዩኝ እየኖርኩኝ ነበረ ማለት ነው። እንደነሱ ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ የእነሱን አላማ መጨረሻ ምን እንደሆነ አላውቅም ማለት ነው። ቅናትም ቢሆን ማለት ነው ይሄን ያህል አላውቅም። እኔ በቃ ለአንዳት ምስኪን ሰው ላይ ይሄን ያህል እንትን ማድረግ ማለት ነው። ግን ደግሞ አገራቸው ስለሆነ ትንሽ ይደብረናል እንጂ ምንም ማለት አይደለም ማለት ነው። አይኖ አውቃለሁ እኔ ሁሌም ስደት ውስጥ እንዳሉኝ ይሰማኛል ማለት ነው። ሌሎቹ አንዳንዴ ይሰማቸው ይሆናል፣ እኔ ሁሌም ይሰማኛል ማለት ነው ስደት ውስጥ እንዳሉኝ ማለት ነው።